እጅግ ጥብቅ የሆነ መረጃ አፈትልኮ ወጥቷል። ከሰሞኑ በወለጋ የተገደሉትን ንጹሃን ወይንም ደግሞ አገልጋይ ካህናትን በተመለከተ ቢቢሲ አገኘሁት ባለው መረጃ ላይ እጅግ ጥብቅ የሆነ መረጃም አድርሶናል። ቢቢሲ እንደገለጸው ከሆነ እነዚህ ካህናት የተገደሉት በራሳቸው የቅርብ በሚሏቸው ሰዎች አሳልፈው ሰጥቷቸው እንደሆነና በአሁኑ ሰዓት በሀገረ ስብከቱ ውስጥ ቁርሾና መከፋፈልም እንደተፈጠረ መረጃዎችን አግኝቻለሁ ሲልም ዘግቧል። ይህንንም ሙሉ መረጃ ይዘንላችሁ መተናል። በብፁዕ አቡነ ሳዊሮስ የሚመራው ልዑክ በወንጭ የሚገኘውን ጥንታዊውን የቅዱስ ቂርቆስን ገዳም ጉብኝት ማድረጉን ተከትሎ እንግዲህ በርከት ያሉ ትችቶች ተሰነዘሩ። ለምን ይሆን ትችቶች የተሰነዘሩት? መረጃዎችን ይዘናል። ሰላም ውዴ ጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን እንግዲህ አዳዲስ መረጃዎችን ነው እንግዲህ ይዘንላችሁ የመጣ ነው። ቀዳሚ ያደረግንላችሁ መረጃችን እንግዲህ በሆሮ ጉድሩ ወለጋ ከሰሞኑ ተገደሉ ስለተባሉ ካህናት የወጣውን አዲስ መረጃ ይሆናል። በኦሮሚያ ክልል እንግዲህ በሆሮ ጉድሩ ወለጋ ዞን 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን አባቶች በታጣቂዎች ከተገደሉ ቀናቶች ቢቆጠሩም አስከሬናቸው እንዳልተገኘ ቢቢሲ ዘግቧል። ቢቢሲ ባወጣው መረጃ ላይ እንግዲህ ይህንን ብቻ አይደለም ያሰፈረው። ህዳር 21 ቀን 2016 ዓመተ ምህረት እነዚህ አገልጋይ ካህናት በአራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ነበር እንግዲህ መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው የተገደሉት። ይሁንና ታዲያ ይህ መረጃም በቅድስት ቤተክርስቲያናችን በተለያዩ ሚዲያዎች መዘገቡን እናስታውሳለን። እንዲሁም ደግሞ የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ኒቆዲሞስም የሀዘን መግለጫ መስጠታቸውን እናስታውሳለን። ታዲያ በአሁኑ ሰዓት ቢቢሲ አገኘሁት ባለው መረጃ ላይ እንዳሰፈረው ከሆነ የነዚህ አገልጋይ ካህናታቸው አሁን ድረስ አስክሬናቸው እንዳልተገኘና እንዲሁም ደግሞ የተገደሉት ራሳቸው በሚያምኗቸው እንዲሁም የቅርብ በሚሏቸው ካህናት ጠቋሚነት እንደሆነም ተነግሯል። እንግዲህ የአይነ እማኝ ገለጸልኝ ብሎ ቢቢሲ እንደዘገበው ከሆነ በመኪና ታፍሶ የነበሩት 20 ሰዎች እንደሆኑ ተገልጾ ከ20ዎቹ መካከልም እንግዲህ 10ሩን አስወርደው ወደ ጫካ እንደወሰዷቸውና የቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ እንዳመለጡም የአይን እማኜ ገልጾልኛል ሲልም ቢቢሲ አስፍሯል። እንግዲህ ክስተቱንም እንዲህ ባለ መልኩ የዘገበው ቢቢሲም ቄሱ እንደገለጹትም ከሆነ ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያዎችን ይዘውም እንደነበርም ተነግሯል። ወደ ጫካ አካባቢ ከተወሰዱት ቀሳውስት መካከልም የሆሮ ጉድሩ ወለጋ ሀገረ ስብከት ስራ አስኪያጅ ህጻናትና መዘምራን እንደሚገኙበትም ተነግሯል። እንግዲህ ቢቢሲም በመረጃው አስፍሯል። ጫካ ውስጥም ወስደው በስም ከጠሯቸውም በኋላ አንድ በአንድ በስም እየጠሯቸው ልጆቹ ታጣቂዎቹ ከያዙት የስም ዝርዝር ውስጥ ስላልነበሩ ለቀቋቸው በማለትም የአይን እማኜ ክስተቱን ገልጾልኛል ሲልም ቢቢሲ በዘገባው አስፍሯል። አራቱ ሰዎችም የሆሮ ጉድሩ ሀገረ ስብከት ዋና ኃላፊን ጨምሮ ሌሎች አገልጋይ ካህናት እንደነበሩም በስም በመጥቀስ ጭምር አገኘሁት ያለውን መረጃም ቢቢሲ አጋርቷል። እንግዲህ ታጣቂዎቹ የኦሮሞ ነጻነት ሰራዊት አባላት ናቸው ሲሉም የተናገረ ሲሆን መንግስትም ሸኔ የሚል ስያሜ የሰጠውና በሽብር ቡድንነት የፈረጀው የኦሮሞ ነጻነት ሰራዊት ከእገታዎችና ከግድያዎች ጋር በተያያዘ በተደጋጋሚ ተጠያቂ ቢደረግም ክሶቹን እያስተባበለ ይገኛል። አሁን ከተፈጸመውም የነኚህ የካህናት ግድያ ጋር በተያያዘም በቀረበበት ክስ ላይ እስካሁን ድረስ ምላሽም አልሰጠም። ምላሽ ካለመስጠትም በላይ እንግዲህ እነዚህን የአገልጋይ ካህናት አስክሬንም አልመለሰም በማለት ቢቢሲ መረጃውን አጋርቷል። ከቀሳውስቱ መካከልም 2ቱ ታግተው መለቀቃቸውን የአይን እማኙ የገለጸ ሲሆን ቄስ ዱጉማ ዱፋና ቄስ ደሳለኝ
ሞምሳ ደግሞ መገደላቸውን የተገኘው መረጃም እንደሚያመለክት አክለዋል። ታጣቂዎቹ እንግዲህ ሁለቱን ቀሳውስት ከገደሉ በኋላ ሁለቱ አርብ ዕለት ለቀዋቸዋል የተባለ ሲሆን ለቀሳውስቱ የመታሰቢያ ስነስርዓትም በቤተ ክርስቲያኗ የተደረገላቸው ሲሆን የቀብር ስነስርዓታቸውም እንዳይፈጸም ግን አስክሬናቸው እንዳልተመለሰም ተነግሯል። በዚህም ምክንያት እንግዲህ በሆሮ ጉዱሩ ወለጋ የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠቆሙ አንድ ቄስም እንደገለጹት ከሆነ የታቀደ እንደነበርም ተናግሯል። የእነዚህ የካህናት ግድያ ታቅዶበትና ታስቦበት የተደረገ ግድያም መሆኑንም ገልጸዋል። ከታገቱ በኋላም እንዲለቀቁ ለመጠየቅ ቤተሰቦቻቸው ስልክ የደወሉ ቢሆንም እንደማይለቋቸውና አስክሬናቸውንም እንደማይሰጡ ታጣቂዎች ገልጸዋልም በማለት እኚህ የአይን እማኝ ለቢቢሲ ተናግረዋል። በአካባቢው ባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም መከፋፈል እንደነበርና የተለያዩ ቡድኖች ደጋፊዎችና ነቃፊዎችም እንዳሉም ተገልጿል። እንግዲህ ለነዚህ አገልጋይ ካህናት ሞት ምክንያትም ይህ በአገልጋይ ካህናት መካከል የነበረው መከፋፈልና አንዳንድ ይህንን የማይደግፉ ነቃፊ ቡድኖችም አሳልፈው እንደሰጧቸው እና እንደታቀደበት ይህ ግድያም ታስቦ እንደተደረገም ቢቢሲ አገኘሁት ባለው መረጃም አጋርቷል። ግድያው ከክፍፍሉ ጋር የተያያዘ ሊሆንም እንደሚችል ግምታቸውን ያስቀመጡት ለቢቢሲ የተናገሩት የአይን እማኝም ጉዳዩን ከገለልተኛ ወገንም ለማጣራት ቢቢሲ እንዳልቻልና መረጃዎችንም ማግኘት እንዳልቻለም ገልጿል። እነዚህ ሰዎችም ፖለቲከኞች አይደሉም፣ ከታጣቂዎች ጋርም ግንኙነት የላቸውም። ቅድስት ቤተክርስቲያንን እንዲሁ በስርዓት እንዲሁም ደግሞ ምእመኑን የሚያገለግሉ አገልጋይ ካህናት ብቻ ናቸው። ሰላም ለማምጣት የሚጥሩ እነዚህን ካህናት ታጣቂዎቹ ማን እንደሆኑና ምን እንደሆኑ እንኳን ሳያውቋቸው ስማቸው እንኳን ተጽፎ ተሰጥቷቸው እየጠሯቸው ለይተው እንደገደሏቸውም ተነግሯል። ቀሳውስቱ ስማቸው ተመዝግቦ ሲጠራ እንደነበር በመጥቀስ ጥቃቱ የተቀነባበረና ቀሳውስቱንም ኢላማ ያደረገ እንደሆነም ተገልጿል። እንግዲህ ቢቢሲም ይህንን መረጃ አጋርቷል። ታጣቂዎቹ ቀሳውስቱ በኦሮምኛ እንጂ በአማርኛ መስበክ የለባቸውም ማለታቸውን የቢቢሲ ምንጭ የጠቆመ ሲሆን ሆኖም ግን የተገደሉት ሁለቱም ቀሳውስት የኦሮሞ ተወላጅ መሆናቸውንና እንዲሁም ደግሞ የሚሰብኩትም ሆነ የሚያገለግሉት በኦሮምኛ ቋንቋ እንደነበርም ተነግሯል። ታዲያ የሆሮ ጉዱሩ ወለጋ ሀገረ ስብከት ስራ አስኪያጅ ዱጉማ ኡፋና ማህበረሰባቸውን በቀናነት ሲያገለግሉ እንደነበርም የአይን እማኞችም አክለው ገልጸዋል። ከግድያው ጋር በተያያዘም በከተማ ውስጥ ተጠርጣሪዎች በቁጥጥር ስር መዋላቸው የተገለጸ ሲሆን ቢቢሲ ያነጋገራቸውም አገልጋይ ካህናትም መንግስት ስለ ግድያው ማብራሪያ እንዲሰጣቸውም ጠይቀዋል። የሻምቡ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትም በፌስቡክ ገጹ ላይ የሟቾችን ስም ጠቅሶ እንግዲህ በታጣቂዎች ተወስደው መገደላቸውንም አሳውቋል። የምስራቅ ሐረርጌ፣ የምስራቅ ወለጋና የሆሮ ጉዱሩ ወለጋ ሀገረ